ሰላም ጤና ይስጥልኝ። ዛሬ በዚህ ቪዲዮ ይዤላችሁ የቀረብኩት መረጃ ዕለት ተዕለት በቴሌቪዥን መስኮቶች የምታዩትን የተለመደ የፖለቲካ ወይም የኢኮኖሚ ወሬ አይደለም። ዛሬ የምነግራችሁ መረጃ ምናልባትም የምትኖሩባትን ዓለም የምታዩበትን መንገድ ሙሉ በሙሉ የሚቀይር እስከ ዛሬ ድረስ በሚስጥር ተይዘው ቆይተው ዛሬ ግን ይፋ የሆኑ አራት እጅግ አስደንጋጭና ሚስጥራዊ ዜናዎችን ነው። እነዚህ መረጃዎች የሰው ልጅን የወደፊት ዕጣ ፈንታ፣ የሕክምና ሚስጥራትን፣ የጠፈርን አስፈሪ እውነታዎች፣ የአካባቢያችን ስውር አደጋዎች የሚመለከቱ ናቸው። እያንዳንዱን ዘርፍ በጥልቀት ስንመረምር ነገሮች እኛ ከምናስበው በላይ ምን ያህል የከፉ እንደሆኑ ትረዱታላችሁ። አእምሯችሁን ለአዳዲስና አስደንጋጭ እውነታዎች አዘጋጅታችሁ እስከ መጨረሻው ድረስ አብራችሁን እንድትዘልቁ ጋብዛችኋለሁ። ከመጀመራችን በፊት ግን ይህንን ጠቃሚ ቻናል ሰብስክራይብ ማድረጋችሁንና ቪዲዮውን የላይክ ምልክት መጫናችሁን አረጋግጡ። አሁን በቀጥታ ወደ መጀመሪያው አስደንጋጭ መረጃ እንለፍ። ወደ መጀመሪያው ዘርፍ ስንሄድ የምናገኘው ስለ አርቲፊሻል ኢንተለጀንስ ወይም ስለ ኤአይ ቴክኖሎጂ ነው። ነገር ግን ይህ ቴክኖሎጂ ጽሑፍ የሚጽፍልን ወይም ምስል የሚሰራልን ተራ ኤአይ አይደለም። ዛሬ ጠዋት ይፋ በሆነው ሚስጥራዊ የላቦራቶሪ ምርምር መሰረት ሳይንቲስቶች የሰውን ልጅ አእምሮ ሙሉ በሙሉ መቆጣጠርና ሀሳብን በቀጥታ ሰርቆ ወደ ጽሑፍ መቀየር የሚችል ቴክኖሎጂን ይፋ አድርገዋል። ይህ ቴክኖሎጂ ቀደም ሲል በሰዎች ጭንቅላት ውስጥ ቀዶ ጥገና በማድረግ የሚቀበርን ቺፕ ይጠይቅ ነበር። አሁን ግን ያ ዘመን አልፏል። አዲሱ መሳሪያ ከጭንቅላት ውጭ በሚደረግ ልዩ ኤሌክትሮኒክስ መደገፊያ ብቻ በአእምሯቸው ውስጥ የሚመላለሱትን እጅግ ምስጢራዊ ሀሳቦች ያላወጣቸዋቸውን ቃላትና ትዝታዎች ሳይቀር በ95 በመቶ ትክክለኛነት በኮምፒውተር ስክሪን ላይ መጻፍ ጀምሯል። ይህ ለምን አስደንጋጭ ይሆናል? የግል ነፃነት የሚባለው ነገር ሙሉ በሙሉ ሊጠፋ ነው። በአእምሯቸው ውስጥ የምታስቡ ክፉም ይሁን ደግ ማንኛውም ስሜት በሌሎች ሰዎች ዘንድ በቀላሉ ሊነበብ የሚችልበት ዘመን ላይ ደርሰናል። ሳይንቲስቶች ይህንን ያደረጉት መናገር ለማይችሉ የሕክምና ህሙማን እንደሆነ ቢናገሩም የደህንነት ተመራማሪዎች ግን ይህ ቴክኖሎጂ አምባገነን መንግስታት ወይም ትልልቅ ኩባንያዎች የሰዎችን የውስጥ ሀሳብ ለመሰለል እና ሰዎችን ያለ ፍላጎታቸው ለመቆጣጠር ሊጠቀሙበት እንደሚችሉ በከፍተኛ ሁኔታ እያስጠነቀቁ ነው። ይህ ማለት የወደፊት ወንጀል ሳትሰሩ በአእምሯችሁ ስላሰባችሁን ነገር ብቻ ልትታሰሩ የምትችሉበት አስፈሪ ወደፊት ዕጣ ፈንታ እየመጣ ነው። የእውነትም የዘመናችን ትልቁና አስፈሪ የቴክኖሎጂ አብዮት ነው። ወደ ሕክምናው ዘርፍ ስንሸጋገር ደግሞ ይበልጥ የሚያስደነግጥ የምስራችንና ሚስጥር እናገኛለን። ለብዙ አስርት ዓመታት የሰው ልጅን ሲፈታተንና በሚሊዮኖች የሚቆጠሩ ወገኖቻችን ሲቀጥፍ የኖረው የካንሰር በሽታ ዛሬ የመጨረሻው ማቆሚያ ምዕራፍ እንደተገኘለት ታውቋል። ተመራማሪዎች በፓሲፊክ ውቅያኖስ እጅግ ጥልቅ በሆነው ክፍል ውስጥ የሚገኝን አንድ ጥቃቅን የባህር ውስጥ እጽዋት መርምረው ጨርሰዋል። ይህ እጽዋት በውስጡ የያዘው ልዩ ኬሚካል በሰውነታችን ውስጥ ያሉትን የካንሰር ሴሎች ብቻ መርጦ በጥቂት ሰዓታት ውስጥ ሙሉ በሙሉ የማውደም አስደናቂ ተፈጥሮ እንዳለው ዛሬ በይፋ ተረጋግጧል። ነገር ግን አስደንጋጭው ነገር ይህ አይደለም። አስደንጋጭው ነገር ይህ ግኝት ለብዙ ዓመታት በጥናት ሂደት ላይ የነበረ ቢሆንም በትልልቅ የመድኃኒት አምራች ኩባንያዎች የገንዘብ ጥቅም ምክንያት ሚስጥሩ ተደብቆ መቆየቱ ነው። ምክንያቱም ካንሰርን ሙሉ በሙሉ የሚያጠፋ አንድ ቀላል መፍትሄ ለዓለም ይፋ ከሆነ ትላልቅ ኩባንያዎች በየዓመቱ ከኬሞቴራፒ እና ከተለያዩ ውድ ሕክምናዎች የሚያገኙትን በቢሊዮን የሚቆጠር ዶላር ገቢ ያጣሉ። ዛሬ ግን የተወሰኑ ታማኝ ሳይንቲስቶች ይህንን መረጃ ለዓለም አቀፍ የሚዲያዎች በድብቅ አውጥተውታል። ይህ እጽዋት ያለምንም የጎንዮሽ ጉዳት ጤነኛ የሰውነት ክፍሎችን ሳይነካ የካንሰር ሴሎችን ብቻ የመግደል ብቃት አለው። ይህ መረጃ ዛሬ መላውን የሕክምና ዓለም ያናገረና በሚሊዮን ለሚቆጠሩ ህሙማን አዲስ የህይወት ብርሃን የፈነጠቀ ታላቅ ክስተት ሆኖ ተመዝግቧል። አሁን ደግሞ መሬትን ትተን ወደ ጥልቁና አስፈሪው ጠፈር እንጓዝ። የናሳና የአውሮፓ ጠፈር ኤጀንሲ ተመራማሪዎች ዛሬ እኩለ ቀን ላይ መግለጫ ሰጥተዋል። በጄምስ ዌብ ቴሌስኮፕ አማካኝነት ከመሬት 40 የብርሃን ዓመታት ርቃ የምትገኝ አዲስ ፕላኔት በይፋ ተገኝታለች። ይህች ፕላኔት ሙሉ በሙሉ በውሃ የተሸፈነች እና የራሷ የሆነ ወይም ወፍራም ከባቢ አየር ያላት ዓለም ናት። መጀመሪያ ላይ ሳይንቲስቶች ይህችን ፕላኔት ለሰው ልጅ መኖሪያነት ልትሆን የምትችል ሁለተኛዋ መሬት ናት ብለው አስበው ነበር። ነገር ግን በጥልቅ ሲመረምሯት ያገኙት እውነታ መላውን የሳይንስ ማህበረሰብ አስደንግጧል። በዚህ ሙሉ በሙሉ በውሃ በተሸፈነ ፕላኔት ላይ እጅግ ግዙፍ እና የማሰብ ችሎታ ያላቸው ከሰው ልጅ የተለየ ተፈጥሮ ያላቸው ህይወት ያላቸው ፍጥረታት ወይም ኤሊያንስ መኖራቸውን የሚያሳዩ ጠንካራ የራዲዮ ሞገድ ምልክቶች ዛሬ ተመዝግበዋል። እነዚህ ፍጥረታት የራሳቸውን የቴክኖሎጂ መዋቅር የገነቡና
ወደ ጠፈር የተለያዩ መልእክቶችን የሚልኩ መሆናቸውን ሳይንቲስቶች አረጋግጠዋል። ይህ አስደንጋጭ የሆነው ለምንድን ነው? በጽንፈ ዓለም ውስጥ ብቻችን እንዳልሆንን ማረጋገጫ ስለተገኘ ብቻ አይደለም። ይልቁንም እነዚህ ፍጥረታት ወደ እኛ እየላኩ ያሉ መልእክት ምን እንደሆነ ለማወቅ በተደረገው ሙከራ መልእክቱ የማስጠንቀቂያና የአደጋ ምልክት መሆኑን በመታወቁ ነው። በጠፈር ጥልቀት ውስጥ እኛ የማናውቀው እጅግ አስፈሪ አደጋ እንዳለና ይህች ፕላኔትን በዚህ አደጋ ውስጥ እንዳለች ፍንጮች ተገኝተዋል። ይህ ግኝት የሰው ልጅ የጠፈር ምርምር ታሪክ ሙሉ በሙሉ እየቀየረ እና የወደፊቱን ጊዜ ስጋት ላይ የጣለ ጥልቅ ክስተት ነው። በመጨረሻም ወደ አራተኛው ወደ አካባቢያችን አስደንጋጭ ዜና እንሄድ። ሁላችንም የምናውቀው የፕላስቲክ ብክለት ዓለማችን እያስጨነቃት ይገኛል። ፕላስቲክ መሬት ውስጥ ለመበስበስ በመቶዎች የሚቆጠሩ ዓመታት ይፈጅበታል። ነገር ግን ዛሬ ሳይንቲስቶች አንድ አስደናቂና በተመሳሳይ ጊዜ አስፈሪ የሆነ አዲስ የባክቴሪያ ዝርያ በተፈጥሮ ውስጥ ማግኘታቸውን አስታውቀዋል። ይህ ባክቴሪያ ፕላስቲክን በጥቂት ሰዓታት ውስጥ መርዛማ ባልሆነ መልኩ ሙሉ በሙሉ የመብላትና የማቅለጥ አስደናቂ ብቃት አለው። ይህ መግለጫ በመጀመሪያ ሲሰማ ለዓለማችን ትልቅ የምስራች ይመስላል። ነገር ግን ሳይንቲስቶቹ ያስተላለፉት ድብቅ ማስጠንቀቂያ አለ። ይህ ባክቴሪያ በተፈጥሮ ውስጥ ከቁጥጥር ውጭ በከፍተኛ ፍጥነት እየተባዛ ይገኛል። አስቡት፣ በአሁኑ ሰዓት በዓለማችን ላይ ያሉ አብዛኞቹ የቴክኖሎጂ መሳሪያዎች፣ የሕክምና ቁሳቁሶች፣ የውሃ ቧንቧዎች፣ መኪናዎች፣ አውሮፕላኖች የተሰሩ ከፕላስቲክ ወይም ከፕላስቲክ ውህዶች ነው። ይህ ባክቴሪያ ከላቦራቶሪ ወጥቶ ወደ ከተሞች ከተስፋፋ በዓለም ላይ ያሉትን የፕላስቲክ መዋቅሮች በሙሉ በጥቂት ቀናት ውስጥ በመብላት ሊያጠፋቸው ይችላል። ይህ ደግሞ መላውን የሰው ልጅ ስልጣኔ፣ የኤሌክትሪክ መስመሮችን እና የኮምፒውተር መረቦችን በአንድ ጀንበር ወደ መሬት ሊጥል የሚችል አስፈሪ የትርምስ አደጋን ሊጋብዝ ይችላል። ሳይንቲስቶች ይህንን ባክቴሪያ በላቦራቶሪ ውስጥ አስሮ ለማቆየት በከፍተኛ ትግል እያደረጉ ቢሆንም አሁን ባለው ሁኔታ ግን ነገሮች ከቁጥጥር ውጭ ሊሆኑ እንደሚችሉ ስጋታቸውን ገልጸዋል። ውድ ተመልካቾቼ ዛሬ በጥልቀት የተመለከትናቸው አራቱ ያልተሰሙና አስደንጋጭ የዓለማችን ትኩስ ዜናዎች እነዚህ ነበሩ። ሀሳባችን ሰርቆ ሊያነብ የተዘጋጀው ኤአይ፣ ከጥልቅ ባህር የተገኘውና ተደብቆ የቆየው የካንሰር መፍትሄ፣ በጠፈር የተገኘችው አስፈሪው የውሃ ፕላኔት እና ዓለማችን ሊያጠፋ የሚችለው የፕላስቲክ ባክቴሪያ ናቸው። ቪዲዮን ከወደዳችሁት ላይክ አድርጉት። ለጓደኛችሁ ይጠቅማል ካላችሁ ሼር። በሰላም እንገናኝ።